ዛሬ የምንመለከተው እንግዲህ እዝል ጉባኤ ቃናና አንድ ዘአምላኬ እንመለከታለን። ሁላችሁም ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ለሌሎች አጋሩልኝ። ምክንያቱም ለኔ ሞራል ይሆነኛል። ሌሎችም ደግሞ እንደዚህ እያዩ የቅኔ መንገድ የሚፈልጉ ሰዎች ይረዱታል ለማለት ነው። እንግዲህ ዛሬ ጥር 6 ቀን የጌታችን የመድኃኒታችን የኢየሱስ ክርስቶስ በዓለ ግዝረት ከተሰዓቱ ንዑሳት በዓላት አንዱ ነው። ግዝረት ማለት ነው። 8 ዓመት ሲሞላው ወደ ቤተ ግዝረት ወስደውታል ማለት ነው። እንደ አብርሃም ሕግ ማለት ነው። ስለዚህ እምዕደ አብርሃም ውይዘ ስትየሁ ለቤተ አብርሃም መላጺ፣ ለቤተ አብርሃም መላጺ አምጣነ ከመማይ ኮነ እምጣይሙ ለአማኑኤል ሐዋጺ። ምንድነው? የአብርሃም ቤት መጠጥ ምላጭ ከአብርሃም እጅ ፈሰሰ፣ ውይዘ ፈሰሰ። አምጣነ ከመማይ ኮነ እምጣይሙ ለአማኑኤል ሐዋጺ፣ ለጎሚታ አማኑኤል ከቅምሻው እንደ ውሃ ሆኗልና፣ እንደ ውሃ ሆኗልና፣ ሆኗልና ምን ሆነ? ከአብርሃም እጅ ፈሰሰ ነው። እንግዲህ ለሰሙ ምንድነው? አንዳንድ ወይን ጠላ ይሆንና በተለይ ውሃ ውሃ የሚል ከሆነ ከዛ ሰውየው ይደፋዋል፣ አይጠጣውም ማለት ነው። ከእጁ ደፋው ከሌኮ እንደዚህ፣ ምክንያቱም ጣዕሙ ውሃ ውሃ ነው የሚለውን ያንን ለሰሙ እናደርገዋለን። ለወርቁ ምንድነው ከተባለ እንግዲህ ወደ ቤተ ግዝረት ከወሰዱት በኋላ እመቤታችን ከቅዱስ ዮሴፍ ጋራ ይዛው ሄዳ ከሰሎሜ ጋራ አብረው ሄደው 8 ቀን ሲሞላው ወደ ቤተ ግዝረት ሄዷል። ይህም የአብርሃምን ሕግ ተገረዝ ለእግዚአብሔር ተለይ ያለውን አብነት ሕጉን ሊፈጽም እንግዲህ ከሕግጋት ውስጥ እንግዲህ ቤተ ግዝረት እንዲሁም ደግሞ በ40 ቀን ወደ ቤተ መቅደስ መሄድ፣ ከዛም ደግሞ በ12 ዓመቱ ደግሞ ወደ ቤተ ምኩራብ ገብቶ ያስተማረበት ስለሆነ እነዚህ ሕግ መጽሐፋዊ ናቸው ማለት ነው። መጽሐፋዊ ሕግ መጽሐፋዊ ሕግ ጠባያዊ እየፈጸመ ነው ያደገው ጌታ። በየጥቂቱ ማደግ ሕግ ጠባያዊ ነው። ያንን አንዴ ልደግ አላለም። በየጥቂቱ እንደ ሰው ልጅ አደገ። ከዛም ደግሞ ሕግ መጽሐፋዊ ደግሞ እነዚህ ግዝረት፣ በ40 ቀን ወደ ቤተ መቅደስ መሄድ፣ በየዓመቱ ደግሞ ወደ ኢየሩሳሌም መውጣት፣ እነዚህ ሕግ መጽሐፋዊ ናቸው ለእስራኤል ማለት ነው። እነዛን ለመፈጸም የአብርሃም ሕግ ስለሆነ ማለት ነው። ስለዚህ ወደዛ ሲሄድ የሚገርዘው ሰው ወደ ጌታ ወደ ኢየሱስ ክርስቶስ ጉያ ሊገባ ሲፈልግ ምላጩ በእጁ ላይ ውሃ ሆነ ነው የሚለው መጽሐፈ ስንክሳሩ ላይ ታሪኩ ማለት ነው። በሉቃስ ወንጌል ምዕራፍ 2ም ይሄ እንግዲህ ወደ ቤተ ግዝረት እንደሄደ ያመለክተናል ማለት ነው። ወደ ሙያው ስንሄድ አገባብ ፍቺው ከሙያው መነሻ እደ ያለው የመነሻ ባለቤት አብርሃም የእድ ዘርፍ፣ ውይዘ ያለው አብይ አንቀጽ ያስራል እንጂ አይሳብም። ስቴ መላጺ ምሳሌ፣ መላጺ ስቴ ሰም መላጺ ወርቅ ተመስሎ የውህዘ ባለቤት ለዘርፍ አያያዥ፣ ዘርፍ አያያዥነቱ ሲቴ ቤተ አብርሃም የሚያሰኝ ቤት ማለት እንግዲህ ወገን ይላል። እንዲሁም ደግሞ ድርጊቱን መግለጽ ይቻላል። ቤተ አብርሃም፣ ቤተ እስራኤል እያል ያንን የቤተ እስራኤልን ሕግ ትእዛዝ ያንን ሁሉ መጥቀስ እንችላለን ማለት ነው። ቤት እንግዲህ የስቴ ለዘርፍ አያያዥ፣ ዘርፍ አያያዥነቱ ስቴ ቤተ አብርሃም የሚያሰኝ ቤት የስቴ ዘርፍ፣ አብርሃም የቤት ዘርፍ፣ መላጺ ስቴ ተመስሎ ያው እንደ ባለቤት ይሆናል ማለት ነው። አምጣን አገባብ ፍቺውና ሙያው አስረጅ፣ አስረጅነቱ ውይዘላለው ከማአገባብ ፍቺው እንደ ሙያው ማድረጊያ፣ ማየ ማድረጊያ ባለቤት ኮነ ያለው አንቀጽ እንዳያስር አምጣን ይጠብቀዋል። እማገባብ ፍቺው ከሙያው መነሻ ጣዕሙ የመነሻ ባለቤት ለአገባብ ፍቺው በቁም ቀሪ ሙያው አቀባይ አማኑኤል ሐዋጺ ምሳሌ፣ ሐዋጺ ወደ አማኑኤል ይቀጸላል። አማኑኤል ደግሞ የአቀባይ ባለቤት ተብሎ ሙያው ይሰጣል ማለት ነው። ዘአምላኬው ደግሞ ማየ በቤተ አብርሃም ይቤ ነዳይ መላጺ፣ ነግድ መላጺም ማለት እንችላለን። መንገደኛ ነዳይ መላጺ ዘይጼው ሶቤ
አምጣነ አውአዮ ፀሐይ ፍና ግዝረተ ወልድ ሀቤ የሚል ነው። ምንድን ነው ይሄ? ማየ ማየ በቤተ አብርሃም ይቤ ነዳይ መላጺ ዘይጼው ሶቤ። ሶቤ ማለት ስመ አምላክ ነው። ስመ አምላክ የሚጠራ ችግረኛ ምላጭ በአብርሃም ቤት ወይንም በአብርሃም ደጅ ውሃ ውሃን ይላል፣ ውሃ ውሃን ይላል። አምጣና አዋዮ ፀሐይ ፍና ግዝረተ ወልድ ሀቤ የአለቃ የመቶ አለቃ ወልድ ግዝረት መንገድ ከግዝረት መንገድ ፀሐይ አቃጥሎታልና ውሃ ውሃን ይላል ነው። እንግዲህ ለሰሙ ምንድን ነው? መንገደኛና ችግረኛ ይሆንና በዛ ስመ እግዚአብሔር እየጠራ በዛ በሰዎች ቤት ውሃ ስጡኝ ውሃ ስጡኝ እያለ ይለምናል። ምክንያቱም በመንገድ ላይ ፀሐይ አቃጥሎታልና ነው። ይሄ ለሰሙ ነው። ለወርቁ ምንድን ነው ከተባለ ያው የምላጩ ውሃ መሆንን የሚያዘክር ነው። ውሃ የሆነ በቤተ አብርሃም ማለት በአብርሃም ግዝረት በአብርሃም ሕግ ክርስቶስ እየፈጸመ ነው ያደገውና በዛ ዘይጼው ሶቤ ማለት አምላክን የፈለገ ምላጭ ማለት ነው። ይጠራል ማለት አምላክን ጠራ ማለት ነው። እሺ ፀሐይ ደግሞ ማለት ፀሐይ ጽድቅ ኢየሱስ ክርስቶስ እውነተኛው ጠፈር ደፈር የማይከለክለው አማናዊ ፀሐይ ኢየሱስ ክርስቶስ ለእሱ ይሄ ፀሐይም አቃጥሎታልና ውሃ ውሃን አለ ማለት ያ ነው። ፍና ግዝረተ ወልድ ሀቤ ማለት ወልድ ያው ግዝረት ነው። አንዳንድ ጊዜ እንደዚህ ተናቦ ለምሳሌ ግዝረተ ወልድ ብሎ ሀቤ ብሎ እንትን ላይል ይችላል። ምክንያቱም አንዳንድ ቤተ ጉባኤ ይሄን ይከለክላሉ። ሀቤ ወልድ ግዝረት እንደዚህ ሲለይ የሚያደርጓሉ። ለማንኛውም ፍና ግዝረት ወልድ ሀቤ ነው። ይሄ ነው እንግዲህ። ወደ ሙያው ስንሄድ ማይ የማይ ቅጽል ይሆናል አንደኛው ማለት ነው። ማየ ማየ ስንል ውሃ ውሃን አለ ስንል አንደኛው ማይ ደግሞ ወደዚህ ይሳባል ማለት ነው። በአገባብ ፍቺው ወይንም ባለቤት ማድረግ ይቻላል። ባለቤትም ይቤ ባለቤትም ተሳቢም ይቀበላል ማለት ነው። ሁለቱንም ይቀበላል። ማይ የወሃቤ ተሳቢ፣ ማይ ደግሞ የማይ ቅጽል። በአገባብ ፍቺው በቆንቋሪ ሙያው ማድረጊያ ቤት የማድረጊያ ባለቤት አብርሃም የቤት ዘርፍ ይሆናል። ነዳይ መላጺ ምሳሌ ነዳይ ሰም መላጺ ወርቅ ተመስሎ የይቤ ባለቤት ዘአገባብ ፍቺው የሙያው ቅጽል ቅጽልነቱ መላጺ ነዳይ ላለው ይጼው ያለው አንቀጽ እንዳያስር ዘይጠብቀዋል። ሶቤ ስመ አምላክን የሚጠራ ሶቤ የይጼው ተሳቢ ይሆናል ማለት ነው። አምጣና አገባብ ፍቺው በቆንቋሪ ሙያው ማድረጊያ አውአዮ እንዳያስር አምጣና ይጠብቃል። ፀሐይ የአውአዮ ባለቤት ፍና ግዝረት ምሳሌ ፍና ሰም ግዝረት ወርቅ ተመስሎ ብሎ ስለተፈታ ከግዝረት ጎዳና ስላለ መነሻ የወጣበት ወልድ የግዝረት ዘርፍ ሀቤ ወልድ ሀቤ ምሳሌ ሀቤ ሰም ወልድ ወርቅ ተመስሎ የግዝረት ተሳቢ ማነው ዘርፍ ማለት ነው። እንግዲህ ምንድን ነው ሀቤ የሻምበል መንደር የመቶ አለቃ መንደር እንደዚህ እንደሚባለው በዛ አይነት መንገድ ነው። ፍና ግዝረት እንግዲህ የእንትን የማይሉ ናቸው፣ የማይሰሙ ስለሆነ መንገድም አይሰማም፣ ግዝረትም ያው ግዝረት ነው አይሰማም። ስለዚህ እንደዚህ አይነት መልኩ ተናበው ይመሰላሉ። ሲመሰሉ ምንድነው ሰሙ ነው መጀመሪያ የሚቀድመው፣ ወርቁ ደግሞ ይቀጥላል ማለት ነው። አሁን ግዝረተ ፍና ወልድ ብለን ማድረግ አንችልም ማለት ነው፣ ፍና ሰም ስለሆነ ማለት ነው። ፍና ሰሙን አስቀድመን ግዝረት ደግሞ ወርቁን አስቀጥለን አናበን በእንደዚህ አይነት መልኩ በምሳሌ እናስቀምጣለን። የሚሰማ በተለይ ሰው ግን ተናቦ አይመሰልም ማለት ነው። ስለዚህ በእንደዚህ አይነት መልኩ እናያለን፣ እንቀጥላለን። ወደፊትም ከእናንተ የሚጠበቀው እንግዲህ ሰብስክራይብ፣ ሼር፣ ላይክ ለሌሎች በደንብ ማጋራት ከእናንተ ይጠበቃል። እንግዲህ ለግዝረቱ በሰላም ያደረሰን ደግሞ አሁን መጪው ታላቁ የጥምቀት በዓላችን በሰላም ያደርሰን። በጥምቀት ብዙ ቅኔዎች እናያለን። እናንተ ተሳትፏችሁን ግን ማየት እፈልጋለሁ። ለዛሬ ቆየን። በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን።